በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ኑህ ዓለይሂ ሰላም አላህ ስብሓንሁ ወተዓላ የነገራቸውን ምልክት ለዓመታት ይጠባበቁ ነበር። በየጊዜው የሄዱ እቶኑን ወይም የምግብ ማብሰያውን ይመለከቱ ነበር። ውሃ መፍለቅ ጀምሮ እንደሆነ ለማየት ያ የተቀጠረው ቀን እስኪመጣ ድረስ በምድር ላይ ያሉ የሰው ልጆች ከታላቅ ቀጠሮና ከከባድ ክስተት ጋር ተፋጠጡ። ይህንን ክስተት አደም ዓለይሂ ሰላም ለልጆቻቸው አስጠንቅቀው ነበር። ለ10 ክፍለ ዘመናት ወይም ለ1000 ዓመታት ሰዎች ይህን መሰል ክስተት ይጠባበቁ ነበር። ነገር ግን አሁን ይከሰታል ብሎ ያወቀ ማንም አልነበረም። እቶኑ ወይም ምግብ ማብሰያው ውሃ አፈለቀ። ውሃም መውጣት ጀመረ። ኑህ ዓለይሂ ሰላም ፈጥነው በመሄድ እንስሳቱ መርከቧ ላይ እንዲሳፈሩ አዘዙ። አስቡት ምን ያህል እንስሳት እንደነበሩ አላህ ስብሓንሁ ወተዓላ ነው የሚያውቀው። እንስሳት ብቻ ሳይሆኑ አዕዋፋትም ጭምር ነበሩ። ይህች መርከብ 3 ፎቆች ወይም ደረጃዎች ነበሯት ይባላል። የታችኛው ክፍል ከትልቀታቸው የተነሳ ለእነዚህ እንስሳት ወይም በግ፣ ላም፣ ፈረስና ሌሎችንም እንስሳት ወንድና ሴት ጥንድ በመሆን የተመደበ ነበር። የላይኛው ክፍል ደግሞ ምናልባትም በረው ለሚመለሱት አዕዋፋት ነበር። የመካከለኛው ክፍል ደግሞ ለኑህ ዓለይሂ ሰላምና ላመኑት ሰዎች ነበር። ካዲዎቹ ሰዎች ይመለከታሉ። ምን እየተፈጠረ ነው? ምን እየተካሄደ ነው? ኑህ ዓለይሂ ሰላም ከጓደኞቹና ከነዚህ እንስሳት ጋር በዚህች መርከብ ላይ መሳፈሩ ምን አስቦ ነው ይሉ ነበር። የሕዝቡ መሪዎች መጡና ተመለከቱ። ምን ሆናችኋል? አብዳችኋል እንዴ? መሬቱ ደረቅ ሆኖ ሳለ ዝናብም ሆነ ባህር በሌለበት መሬት ላይ መርከብ ላይ ተሳፈራላችሁን? አሉ። ሰዎች ኑህ ዓለይሂ ሰላም በሚያደርጉት ነገር በጣም ተገርመው ነበር። አላህ ስብሓንሁ ወተዓላ ምን ይላል? ትእዛዛችንም በመጣና እቶኑም በገነፈለ ጊዜ ከሁሉም እንስሳት 2 ጥንዶችን እንዲሁም ቃል ያለፈበት ወይም የተፈረደበት ሲቀር ቤተሰቦችህን እና ያመኑትንም በእርሷ ውስጥ አሳፍር አልነው። ከእርሱም ጋር ጥቂቶች እንጂ ሌላ አላመኑ። ላመኑት ሰዎችም በእርሷ ላይ ተሳፈሩ አላቸው። በአላህ ስም ተሳፈሩ፣ ቢስሚላህ በሉ። ኑሕም አላቸው በእርሷ ውስጥ ተሳፈሩ፣ መጓዟም መቆሚያዋም በአላህ ስም ነው። ጌታዬ እጅግ መሐሪ አዛኝ ነውና። መርከቧ ላይ ሲሳፈሩ ሰዎች ይመለከቷቸው ነበር። በድንገትም የአላህ ስብሓንሁ ወተዓላ ቃል ኪዳን መተግበር ተጀመረ። ሰማይ ዝናብ ማዝነብ ጀመረች። ነገር ግን ተራ ዝናብ አልነበረም፣ እጅግ ከባድ ዝናብ ነበር። አንድን ባልዲ ውሃ መሬት ላይ ስትደፋው ውሃው እንዴት እንደሚወርድ አይተሃል? ከሰማይ የሚወርደው ዝናብ ልክ እንደ ፏፏቴ በዚያ መልክ ነበር የሚወርደው። የሰማይንም ደጆች ከፈትን። ሰማዩ ልክ እንደ በር ሆኖ የተከፈተ ይመስል ነበር። የሰማይንም ደጆች በኃይለኛ ዝናብ ከፈትን። ከላይ ብቻ አልነበረም፣ ከታችም ጭምር ነበር። ምድርንም በምንጮች አፈነዳን ይላል አላህ ስብሓንሁ ወተዓላ። በአላህ እምላለሁ ሁኔታው እጅግ የሚያስፈራ ነበር። የሱናሚ አደጋ ሲታይ ከሱ አንጻር በጣም ትንሽ ነው። ወላሂ ይህ የውሃ መጥለቅለቅ በምድር ላይ ከኑህ ዓለይሂ ሰላም ዘመን ውጪ ተከስቶ አያውቅም። ሰማዩ ተከፈተ፣ ውሃውም በኃይል ይወርዳል፣ ምድርም ፈነዳች። የሰማይንም ደጆች በኃይለኛ ዝናብ ከፈትን፣ ምድርንም በምንጮች አፈነዳን፣ ውሃውም የሰማይና የምድር ውሃ ተገናኘ ይላል አላህ ስብሓንሁ ወተዓላ። ውሃውም አስቀድሞ በተወሰነው ትእዛዝ ላይ ተገናኘ፣ አሳፈር ነው። መርከቧም ወደ ላይ ተነሳች።
በሳንቃዎችና በሚስማሮች በተገጠመች መርከብ ላይም አሳፈር ነው። አላሁ አክበር። በዚያ ቀን መትረፍ ምንኛ ታላቅ ነበር። አሁን የሰዎችን ሁኔታ በህሊናችሁ ስዕል አስቡት። ሰዎች መሮጥ ጀመሩ። መጀመሪያ ላይ ዝናቡ ሲመጣ በቤታቸው የሚጠብቃቸው መስሏቸው በቤታቸው ውስጥ ተደበቁ። ውሃው ከፍ እያለ ሲመጣ ከቤታቸው ጣሪያ በላይ ወጡ። ውሃው ቤታቸውንም አልፎ ከፍ እንደሚል ሲያዩ መሮጥ፣ መጮህና መላትን ጀመሩ። የት ይሄዳሉ? ወደ ተራራዎች ይሮጣሉ። ሁሉም ወደ ተራራዎች ማምራት ጀመረ። የሰጠመው ሰጠመ፣ ያልደረሰውም አልደረሰም። የደረሰው ደግሞ የት ሮጠ? ወደ ተራራዎች። እንዲያውም አንዳንዶቹ ልጆቻቸውን ጥለው ሮጡ። ማትረፍ አልቻሉም። አንዲት እናት ልጇ ሲሰጥም ጥላ ሸሸች። የራሷን ነፍስ ለማዳን ስትል መሮጥን መረጠች። በዚያ ቀን የማዕበሉ ከፍታ ልክ እንደ ተራራ ነበር። ቅርጹም ተራራ ይመስል ነበር። እጅግ የሚያስፈራና የሚያስደነግጥ ትዕይንት። ከዚች መርከብ በስተቀር ማንም ከጥፋቱ እያመለጠ አልነበረም። ሰዎች ይጮኻሉ፣ ያለቅሳሉ። እርሷም እንደ ተራራዎች ባለ ማዕበል ውስጥ ይዛቸው ትጓዛለች። በዚህች ቅጽበት በኑህ ዓለይሂ ሰላም ላይ የአባትነት ርኅራኄ አሸነፈባቸው። ወዲያውኑ ልጆቻቸውን ጠየቁ። ሐምን፣ ሳምንና ያፊዝን ወንድማችሁ የት አለ? ወንድማችሁ የት ነው አሉ። ወንድማቸው ማን ነው? ያም ወይም በቅጽል ስሙ ከነዓን የሚባለው። ወንድማችሁ የት ነው ሲሉ እነሱም አባታችን ሆይ ከኛ ጋር አልተሳፈረም፣ አብሮን አልመጣም አሉ። ኑሕም ልጁ በርሱ እንዳላመነ ያውቃሉ። ልጃቸውን ለመፈለግ ወደ መርከቧ ጠርዝ ወጡ። ማንን ይፈልጋሉ? ልጃቸውን። ሰዎች እየሰጠሙ እየጮሁ ወደ ተራራዎች እየሮጡ ባለበት ሁኔታ ውስጥ ልጃቸውን ይፈልጋሉ። ልጄ ሆይ የት ነህ ይላሉ። አስቡት፣ አላህ ስብሓንሁ ወተዓላ ለኑሕ ቃል ያለፈበት ወይም የተፈረደበት ሲቀር ብሏቸው ነበር። አብቅቷል ኑሕ ሆይ፣ ውሳኔ ተላልፎበታል። ነገር ግን ልጃቸውን ይጠሩ ጀመር። ልጄ ሆይ። ልጁም ያም አባቱን አየው። ልጁም እየሮጠ ነው። የት እየሄደ ነው? ወደ ተራራው አቅጣጫ እየሮጠ ነው። ልጄ ሆይ ከኛ ጋር ተሳፈር። መሳፈር እንደማይችል ቢያውቁም አባትነት ነውና ምንም ቢሆን ልጁ ነው። ልጄ ሆይ ከኛ ጋር ተሳፈር፣ ከካህዲዎችም ጋር አትሆን አሉት። ምናልባት ልጄ እምነትን ደብቆ ይሆን? ምናልባት የብናኝ ያክል እምነት ኑሮት ይሆን? ምናልባት አላህ ይቀበለው ይሆን በሚል ተስፋ ልጄ ሆይ ና፣ ልጄ ሆይ ተሳፈር እያሉ ይጠሩታል። ምንም እንኳን ውሳኔው ያለቀለት ቢሆንም። ልጁም መለሰ፣ ከውሃው ወደሚጠብቀኝ ተራራ እጠጋለሁ አባቴ ሆይ፣ እዛ ጋር ተራራ አለ፣ በሱ እጠበቃለሁ አላቸው። ከውሃው ወደሚጠብቀኝ ተራራ እጠጋለሁ። ኑሕም መለሱለት፣ ልጄ ሆይ ዛሬ አላህ ካዘነለት ሰው በስተቀር ከአላህ ትእዛዝ ወይም ቅጣት አዳኝ የለም። ልጄ ሆይ ነፍስህን አድን፣ ይህ የአላህ ቅጣት ነው። ይህ ዝም ብሎ ውሃ ብቻ አይደለም፣ የወረደ ቅጣት ነው። አላህ ካዘነለት ሰው በቀር ዛሬ ከአላህ ትእዛዝ ቅጣት አዳኝ የለም። ልጁ ይሮጣል፣ አባቱ ይጠራዋል። ልጁ ወደ ተራራው ይሮጣል፣ አባት ይጣራል። በመጨረሻም ውሃው ከተራራዎች አናት በላይ ከፍ አለ። ልጁም በአባቱ ፊት ሰጠመ። በሁለቱም መካከል ማዕበል ገባ። ከሰጠሙትም ሆነ። ይህ በእውነት ታላቅ አሳዛኝ ክስተት ነው። ለነቢዩ ኑሕ ዓለይሂ ሰላም እጅግ አሳዛኝ ክስተት ቢሆንም ይህ ግን የአላህ ስብሓንሁ ወተዓላ ሕግ ነው። እምነትና ክህደት ልጅን ከአባቱ ይለያል። መርከቧም በዚያ በሚላተም ማዕበል ውስጥ ለረጅም ጊዜ ተጓዘች። ዝናቡም ለ40 ቀናት ያክል ያለማቋረጥ መዝነቡን ቀጠለ። ከተማዋ በውስጧ ካሉት ሰዎች ጋር ሙሉ በሙሉ ጠፋች። ተራራዎቹ እንኳን ሳይቀሩ ጠፉ። ውሃው ከተራራዎቹ በላይ ከፍ አለ። ዝናቡ አሁንም ይወርዳል። የኑሕ መርከብም ተሸፍናለች።
አማኞችም አላህን ስብሓንሁ ወተዓላ ያመሰግናሉ። አንተም ካንተ ጋር ያሉትም በመርከቢቱ ላይ በተስተካከላችሁ ጊዜ ምስጋና ለአላህ ይሁን በል። ከበደለኞች ህዝቦች ላዳነን አላህ ምስጋና ይገባው በል ይላል አላህ ስብሓንሁ ወተዓላ በተከበረው ቁርአኑ። ታውቃላችሁ በምድር ላይ ያሉትን ሰዎች በሙሉ ውሃው በላቸው። በዚያ ዘመን በዚያች መርከብ ውስጥ ከነበሩት ሰዎች በቀር ማንም በሕይወት አልተረፈም። ይህ የማን ዱዓ ነው? የኑህ ዓለይሂ ሰላም ዱዓ። ጌታዬ ሆይ በምድር ላይ ከከሃዲዎች አንድንም አትተው የሚለው ዱዓቸው ተሰሚነት አገኘ። ሁሉም ሰጠሙ። ኑህ ዓለይሂ ሰላምና አማኞች በመርከቧ ውስጥ ሆነው አላህን ስብሓንሁ ወተዓላ እየተማጸኑ ቆዩ። ዝናቡ ከቆመ በኋላም ለወራት ያክል በመርከቧ ውስጥ ምድርን እየዞሩ ቆዩ። መካ ላይም ደርሰው ነበር ይባላል። አላህ ስብሓንሁ ወተዓላ እንዳዘዛት ምድርን ትዞር ነበር። ከ6 ወራት በላይ ቆዩ። ጌታዬ ሆይ የተባረከን ማውረድ አውርደኝ፣ አንተም ከሚያወርዱት ሁሉ በላጭ ነህ በልም። መርከቧ እንድታርፍና የተባረከ ማረፊያ ላይ እንዲወርዱ አላህን ስብሓንሁ ወተዓላ ይለምኑ ነበር። ነገር ግን ጊዜው ረዘመ። 1 ወር 2 ወር አለፈ። ከነሱ ጋር ደግሞ እንስሳት አሉ። አንዳንዴም ከነዚህ እንስሳት ጋር ቆሻሻቸውን ከማስወገድና ምግባቸውን ከመመገብ አንጻር የተለያዩ ችግሮች ይፈጠሩ ነበር። ይህ ለኑህና ለአማኞች ትልቅ ፈተና ነበር። ነገር ግን አላህ ስብሓንሁ ወተዓላ ጠበቃቸው። ጊዜው 6 ወራት ከ10 ቀናት ሆነው። በዚህ ጊዜ ኑህ ዓለይሂ ሰላም እርግብን ላኩ። ምድር ላይ ውሃው የቀነሰበትና የደረቀ መሬት ወይም የብስ መኖሩን ማረጋገጥ ፈልገው ነበር። እርግብም ይልካሉ። እርግቧም ትመለሳለች። ለመጀመሪያ ጊዜ ስትመለስ የወይራ ቅጠል ይዛ መጣች። በዚህም ምድር ላይ እስካሁን የደረቀ መሬት እንደሌለ አወቁ። ከዚያም ለሁለተኛ ጊዜ ላኳት። በሦስተኛው ጊዜ ስትመለስ በእግሯ ላይ ጭቃ አገኘች። በዚህም ምድር መድረቅ እንደጀመረችና ምድር ውሃዋን መዋጥ እንደጀመረች አወቁ። አላህ ስብሓንሁ ወተዓላ ምን ይላል? ምድር ሆይ ውሃሽን ዋጪ፣ ሰማይ ሆይ ዝናብሽን ያዢ አቁሚ ተባለም። ውሃውም ጎደለ፣ ወደ መሬት ሰረገ። ትእዛዙም ተፈጸመ። መርከቢቱም ኢራቅ ውስጥ በሚገኝ ጁዲ በሚባል ተራራ ላይ ቆመች። በጁዲ ተራራ ላይም ተስተካክላ ቆመች። አማኞች መዳን መቃረቡን አይተው ተደሰቱ። ገና ከመርከቧ አልወረዱ። ነገር ግን ምድር መድረቅ በመጀመሯና መርከቧ በማረፏ ደስ አላቸው። ይህ ማለት መዳን ተቃርቧል፣ ምድርም ቀስ በቀስ ትደርቃለች ማለት ነው። ሰዎች ሁሉ ተደስተዋል። በዚህ ቅጽበት ኑህ ዓለይሂ ሰላም እጆቻቸውን ወደ ሰማይ አነሱ። ኑህም ጌታውን ጠራ። ከ6 ወራት በላይ ካለፈ በኋላ ኑህ አሁን ምን እንደሚጠይቁ ታውቃላችሁ? ለልጃቸው ምልጃ ወይም ሸፋዓ ሊጠይቁ ነው። ኑህም ጌታውን ጠራ። ጌታዬ ሆይ ልጄ ከቤተሰቤ ነው። ጌታዬ እሱ እኮ ከኔ የተቆረጠ አካሌ ነው። ልጄ ነው እኮ። ልጄ ከቤተሰቤ ነው። ቃል ኪዳንህም እውነት ነው። አዎ ጌታዬ ሆይ ያልከው ሁሉ እውነት ነው። በበደሉት ሰዎች ጉዳይ አታናግረኝ ያልከው እውነት ነው። ከሕዝቦችህም በርግጥ ካመኑት በስተቀር አያምኑ ያልከውም እውነት ነው። ያ ረብ ይህ ሁሉ እውነት ነው። ነገር ግን እርሱ ልጄ ነው። ልጄ ከቤተሰቤ ነው። ቃል ኪዳንህም እውነት ነው። አንተም ከፈራጆች ሁሉ ይበልጥ ትክክለኛ ፈራጅ ነህ አለ። አላህ ስብሓንሁ ወተዓላ ለኑህ መለሰላቸው። ኑህ ሆይ እርሱ ከቤተሰብህ አይደለም። እርሱ መልካም ያልሆነ ሥራ ነው፣ እምነት የለውም። አበቃ ኑህ ሆይ አለው። ያላመነ እስከሆነ ድረስ እንደ ልጅህ አትቁጠረው፣ ከቤተሰብህም አታድርገው። አባትም ቢሆን እናትም ብትሆን ልጅም ቢሆን አጎትም ቢሆን ለእኛ በጣም የተወደደ ሰውም ቢሆን አብቅቷል። እምነትና ክህደት ሰዎችን እርስ በርስ ይለያያቸዋል። እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ሥራ ነው። ስለዚህ ለእርሱ ዕውቀት በሌለህ ነገር አትጠይቀኝ። ከስህተተኞች ወይም ከማያውቁት እንዳትሆን እገሥጽሃለሁ።
ኖሕም ወዲያውኑ ነቁ፣ አላህንም ምህረት ጠየቁ። በዚህ ዱዓቸው ምክንያት ለብዙ ዓመታት ሲያለቅሱ ኖሩ። በዚህ ጥያቄያቸው ብቻ ኑህ ዓለይሂ ሰላም ለረጅም ዓመታት እያለቀሱና አላህን ምህረት እየጠየቁ ኖሩ። እንዲህም ይሉ ነበር፣ ጌታዬ ሆይ ዕውቀት በሌለኝ ነገር ላይ አንተን ከመጠየቅ ባንተ እጠበቃለሁ። ለኔ ባትምረኝና ባታዝንልኝም ከከሳሪዎቹ እሆናለሁ አለ። ከተወሰነ ጊዜ በኋላም ምድር ደረቀች። እዚህ ላይ አላህ ስብሓንሁ ወተዓላ ለኑህ ከእርሱ ጋር ለነበሩት አማኞች እንዲሁም ከእርሱ ጋር ለነበሩት እንስሳትና አዕዋፋት ከመርከቧ እንዲወርዱ ፈቀደላቸው። አሁን መሬት አማኞችና አላህን ስብሓንሁ ወተዓላ በብቸኝነት የሚያመልኩ ሰዎች ብቻ ነው የያዘችው። ኑህ ሆይ ከእኛ በሆነ ሰላምና በአንተ ላይም ከአንተ ጋር ከሆኑት ሰዎች በሚገኙ ህዝቦች ላይ በሆኑ በረከቶች ከመርከቢቱ ውረድ፣ ወደፊት የምናጣቅማቸው ህዝቦችም አሉ፣ ከዚያም ከኛ የሆነ አሳማሚ ቅጣት ይነካቸዋል ተባለ። ይህ ማለት ሰዎች ወደፊት ዳግም ወደ ክህደትና ሽርክ ይመለሳሉ፣ ከዚያም እንደገና ቅጣት ይመጣባቸዋል ማለት ነው። ኑህ ዓለይሂ ሰላምና ጥቂት አማኞች ውሃው ወዳወደማት ወደዚያች ከተማ ወረዱ። በውስጧ አንድም የቀረ ሰው የለም። ሁሉም ሞቷል፣ ሁሉም ጠፍቷል። ምንም ዱካ አልቀራላቸው። በምድር ላይ የቀሩት ኑህ እና ከእርሱ ጋር የነበሩት የተውሂድና የእምነት ባለቤቶች የሆኑ አማኞች ብቻ ነበሩ። ምድርንም እንደገና ማልማት ጀመሩ። ኑህ ዓለይሂ ሰላም በዚያ ዘመን ከነበሩት አማኞችና ከልጆቻቸው ጋር በመሆን ወደ መካ ሐጅ አደረጉ። የሞታቸው ጊዜ እስኪደርስ ድረስ ለተወሰነ ጊዜ ቆዩ። ህዝቦቹን ለ950 ዓመታት ሲጠራ የኖረ ነቢይና መልእክተኛ አሁን የሞቱ ሰዓት ደረሰ። ኑህ ሆይ የኖርክባትን ይህችን ዱንያ እንዴት አገኘሃት ተብለው ተጠየቁ። እሳቸውም ልክ 2 በሮች እንዳሉት ቤት ነች፣ ከአንደኛው በር ገብቼ በሌላኛው በር እንደወጣው ያክል ነው ብለው መለሱ። አያችሁት? ይህን ሁሉ ረጅም ክፍለ ዘመናት የኖረ ሰው ከአንድ በር ገብቼ በሌላ በር እንደወጣው ይቆጠራል ይላል። ሞቱ በተቃረበ ጊዜ አማኝ የሆኑትን 3 ልጆቹን ታላቁን ሳምን፣ ሐምንና ያፊዝን ጠራ። ኑዛዜም ይነግራቸው ጀመር። በመጀመሪያ ያወረሳቸው ኑዛዜ ስለ ተውሂድ ወይም አላህን በአንድነት ስለ ማምለክ ነበር። ምክንያቱም በህዝቦቹ ላይ ሽርክ ወይም ማጋራት ተከስቶ ስለነበር በልጆቹ ላይ ይህ እንዳይመጣ ፈራ። ስለዚህም ተውሂድን አደራ አላቸው። እንዲህም አላቸው፣ ልጆቼ ሆይ ሰማያትና ምድር እንዲሁም በመካከላቸው ያለው ሁሉ በአንድ በሚዛን ጫፍ ቢቀመጡ፣ ላኢላሃ ኢላላህ ደግሞ በሌላኛው ጫፍ ቢቀመጥ ላኢላሃ ኢላላህ ትመዝናለች ወይም ትከብዳለች። አክሎም ሰማያትና ምድር ዝግ የሆነ ቀለበት ቢሆኑ ኖሮ ላኢላሃ ኢላላህ ተሰባብረው ነበር አላቸው። ተውሂድንና አላህን ስብሓንሁ ወተዓላ ብቻ ማምለክን እያሳሰባቸውና እያስታወሳቸው በመጨረሻም አላህ ስብሓንሁ ወተዓላ ነፍሳቸውን ወሰዳት፣ ሞቱ። ምንኛ ታላቅ ታሪክ ነው! ከዚህ በኋላ በምድር ላይ ያሉ ሰዎች ለተወሰነ ጊዜ በእምነትና በተውሂድ ላይ ቆዩ። በተለያዩ አገራት ተበታተኑ። ወደ አረብ ባህረ ሰላጤ ምድርም ሄዱ። እያንዳንዱ ልጅ በተለያዩ ቦታዎች ሄዶ ተባዙ፣ ዘርም አፈሩ። ታዲያ በተውሂድ ላይ ጸንተው ቆዩን? አልቆዩም። ኢብሊስ ዳግም ወደ እነሱ ተመልሶ መጣ። እንደገናም ወደ ሽርክ ወይም ወደ ማጋራት አስገባቸው። ነገር ግን ይህ በየትኛው ህዝብ ላይ እንደተከሰተ በቀጣይ ክፍሎች የምናየው ይሆናል بإذنillah። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.